ምን አይነት አስደናቂ ጥምረት ነው! የጦር ሜዳ ነበልባል ነው። በኢትዮጵያ ማፀን ዳግም ከማይወለዱ ጀግኖች መካከል ባልቻ አባነፍሶ አንዱ ነው። በአድዋ ጦርነት ጣሊያንን በመድፍ እያረሰ የጣለው ወጣቱ ባልቻ ከ40 ዓመታት በኋላ በሁለተኛው የጣሊያን ወረራ በእርጅና ዘመኑ አሮጌ መድፉን ጠግኖ ለኢትዮጵያ ነፃነት የታገለ ሰው ነው። ሁልጊዜም ታሪኩን ሳስብ ልቤን የሚያሞቀው ታላቅ ጀግና ነው። እንግዲህ አንዱ የጀግንነት ታሪክን በሰይፍ ይጽፋል፣ ሌላኛው ደግሞ በመድረክ ጥበብ ህዝብን ያነቃል፣ ታሪክ ይዘክራል። ይህ ሰው የቲያትርን ጥበብ እንደ ፀሐይ የሚያፈካ ነው። የሙያ ስነ ምግባር የሚቀዳበት ምንጭ ነው። ታላቁ መምህር ዶክተር ተሻለ አሰፋ ነው። ባልቻ በመንፈስ መጥቶ ተሼ ህይወት ዘርቶበት አንድ መድረክ ላይ እነዚህ ልዩ የኢትዮጵያ ልጆች ተዋህደው ማየት ለኔ በጣም ልዩ ስሜት ይፈጥራል። ቲያትር እንደሚወድ ሰው ደግሞ ትልቅ ትምህርት ነው። ባልቻ አባነፍሶ ሀገሩን በደም ጠበቀ፣ ተሻለ አሰፋ ደግሞ በጥበብ መንፈስ አጸና። አንዱ ታሪክን ፈጠረ፣ ሌላኛው ታሪኩን እንዲኖር አደረገ። የዚህ ጥምረት ውጤት መጋቢት 20 ቀን ከቀኑ 8 ሰዓት በቲያትርና ባህል አዳራሽ ባልቻ አባነፍሶ ታሪካዊ ቲያትር በታላቅ ድምቀት ይከፈታል። ደራሲ ብርሃኑ ዘሪሁን፣ አዘጋጅ ታላቁ መምህር ዶክተር ተሻለ አሰፋ። አይቀርም።